የቀይ ባህር አፋሮች ለዓለም አቀፉ ማህበረሰብ ጥሪ ያቀረቡ። ሰላም እንደምንውላችሁ የፎከስ ቤተሰቦች፣ የዛሬው መረጃ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። የቀይ ባህር አፋር ህዝብ በኤርትራ መንግስት ለከፋ ሰብአዊ ጥሰትና ስደት መዳረጉን የቀይ ባህር ዲሞክራሲያዊ ድርጅት ገለጸ። ድርጅቱ ለዓለም አቀፉ ማህበረሰብ ባቀረበው ተማጽኖም በኤርትራ መንግስት ላይ እርምጃ እንዲወሰድ ጠይቋል። የቀይ ባህር አፋር ህዝብ በኤርትራ መንግስት ለከፋ ሰብአዊ ጥሰትና ስደት መዳረጉን የቀይ ባህር ዲሞክራሲያዊ ድርጅት ገልጾ ድርጅቱ ለዓለም አቀፍ ማህበረሰብም ባቀረበው ተማጽኖም በኤርትራ መንግስት ላይ እርምጃ እንዲወሰድ ጠይቋል። ድርጅቱ የኤርትራ አፋሮች ስልታዊ የሆነ የዘር ጭፍጨፋ እየተካሄደብን ነው ሲል ገልጾ የኤርትራ መንግስት ኢኮኖሚያዊ ጥቅሞቻችንን ከመቀማት በዘለለ በግዳጅ ውትድርና ማሰማራትና ያለ ፍርድ በእስር ማቆየት እርምጃዎችን እየወሰደብን ነው ሲልም ገልጿል። በኤርትራ የሚኖሩ የቀይ ባህር አፋሮች ለከፋ ሰብአዊ ጥሰትና ስደት እየተዳረጉ ነው ሲል የቀይ ባህር አፋሮች ዲሞክራሲ ድርጅት አሳውቆ ድርጅቱም 120 ገጽ ያለውን የሰብአዊ መብት ጥሰት ዝርዝር መረጃ ለአፍሪካ የሰብአዊ መብት ኮሚሽን አስገብተዋል። 300 ሺህ የሚደርሱ የቀይ ባህር አፋሮች የኢሳያስ አፈወርቂን አገዛዝ በመሸሽ በስደት ላይ ይገኛሉ ያሉት የድርጅቱ ስራ አስፈጻሚ ኮሚቴ አባል አቶ ያሲን መሐመድ የቀይ ባህር አፋርን ማንነትና የሚኖርበትን አካባቢ ዴሞግራፊ የመቀየር ስራ እየተሰራ ይገኛልም ይላሉ። የቀይ ባህር አፋር ህዝብ ታፍነው የተወሰዱ፣ አስገድዶ መድፈር የተፈጸመባቸው፣ በጅምላ የተጨፈጨፉ ከዚያም ተርፎ እስከ 300 ሺህ የሚደርስ ህዝብ ተሰዶ ይገኛል። የሰብአዊ መብት ጥሰቶች ማንነትን የመቀየር የአካባቢውን ዴሞግራፊ መለወጥ ግፍ እየተፈጸመብን ነው ሲልም ገልጿል። የቀይ ባህር አፋር የሚኖርበት አካባቢ ከየመን ከሳውዲ አረቢያንና ሌሎች ሀገራት ጋር የሚያገናኝ ለኢኮኖሚያዊ እንቅስቃሴም ባህርን መሰረት አድርጎ የሚኖር ህዝብ ቢሆንም በኤርትራ መንግስት በሚወሰድበት እርምጃ ለከፋ ሰብአዊ መብት መዳረጉን የቀይ ባህር አፋር ዲሞክራሲ ድርጅት ቃል አቀባይ አቶ አሊ አህመድ ይገልጻሉ። አፋር ወደ የመን፣ ሳውዲ አረቢያ ጎረቤት ነው ይገናኛል። አሁን ከእነሱ ጋር መገናኘት አቁሟል። ስለዚህ ለእኛ ይህ ዘር ማጥፋት ነው። ውስን ቦታዎች መሰቃየት፣ ሰው በስቃይ እንዲሞትም ሕክምና የለም፣ የውሃ ጉድጓድም አይቆፈርም። አሁን ወደ የመን መሄድ አይቻልም። ወደ ጅቡቲም ወደ ኢትዮጵያም ትልቅ እስር ቤት ውስጥ ነው ያለው ህዝብ ሲልም ገልጿል። ለአፍሪካ ሰብአዊ መብት ኮሚሽን ያቀረብነው አቤቱታ በቀይ ባህር አፋሮች ላይ በኤርትራ መንግስት እየደረሰ ያለውን እንግልት በሚገባ ያሳያል ያሉት አቶ ያሲን መሐመድ ዓለም አቀፉ ማህበረሰብ በኤርትራ መንግስት ላይ እርምጃ እንዲወስድ ይጠይቃሉ። 120 ገጽ የሚሆን በቀይ ባህር አፋር ላይ የሚፈጸም የሰብአዊ መብት ጥሰት ለአፍሪካ ኮሚሽን አቅርበናል። ተገቢ መልስ እንደሚሰጡንም ቃል ገብተውልናል። አሁን ደግሞ ዓለም አቀፉ ማህበረሰብ በቀይ ባህር አፋር ህዝብ ላይ እየደረሰ ያለውን ግፍ እንዲረዳልና ተገቢ እርምጃ እንዲወስድልን በመጠባበቅ ላይ እንገኛለን ሲልም ገልጿል። አሁን ላይ በአፍሪካ ሰብአዊ መብት ኮሚሽን በኤርትራ መንግስት ላይ እየተደረገ ያለው ክትትል ይበል የሚያሰኝ ቢሆንም በሀገሪቱ የሚከሰቱ የሰብአዊ መብት ጥሰቶች ግን እየበረከቱ መጥተዋል ይላል። ከዚህ ቀደም ከተባበሩት መንግስታት ድርጅት የተቋቋመው አጣሪ ኮሚቴ ለሰራው ስራ ምስጋና እያቀረብን፣ እንደዚሁም የአፍሪካ ሰብአዊ መብት ኮሚሽን የቀረቡለት የተለያዩ መረጃዎች አሉኝ። ይህ ሁሉ የሚያሳየው ግን በኤርትራ የሚወሰደው ሰብአዊ ጥሰት የከፋ መሆኑን ነው ሲልም ገልጿል። የቀይ ባህር አፋር ዲሞክራሲያዊ ድርጅት የኤርትራ መንግስት በቀይ ባህር አፋሮች ላይ እያደረሰ ነው ያለውን የሰብአዊ መብት ጥሰት በተመለከተ ለአፍሪካ ሰብአዊ መብት ኮሚሽን ዋና ጸሐፊ ሪፖርት ቢያደርግም በኤርትራ መንግስት በኩል ግን ስለ ጉዳዩ የተባለ ነገር የለም። በተያያዘ ዜናም የኤርትራ መንግስት ተቃዋሚ የፖለቲካና ወታደራዊ ቡድን ቀይ ባህር አፋር ዲሞክራሲያዊ ድርጅት ከ3 ወራት በላይ የወሰደ ከፍተኛ ወታደራዊ ስልጠና ያጠናቀቁ አዳዲስ ተዋጊዎችን ማስመረቁን አስታውቋል። የምረቃ ስነ ስርዓቱን ተከትሎ ድርጅቱ ባወጣው መግለጫ የድርጅቱ መሪና ወታደራዊ አዛዥ የሆኑት ኢብራሂም ሃሩን ሰልጣኞቹ ያሳዩት ዲሲፕሊንና ጽናት የሚደነቅ መሆኑን ጠቅሰው ስልጠናቸውን ማጠናቀቃቸው የድርጅቱን ወታደራዊ አቅም ለማጠናከር አንድ እርምጃ ነው ማለታቸው ተመላክቷል። እንደ ድርጅቱ ገለጻ ስልጠናው ትኩረት ያደረገው በውጊያ እንቅስቃሴዎች፣ በሽምቅ ውጊያ ስልቶች፣ በአካላዊ ብቃት ማጎልበት እንዲሁም ግልጽ በሆኑና ህዝብ በሚበዛባቸው አካባቢዎች ስትራቴጂያዊ ስምሪቶችን መከወል ላይ ነበር ሲል ገልጿል። ኢብራሂም ሃሩን ቡድኑ የቀይ ባህር አፋር ማህበረሰቦችን መብት የመጠበቅና በኤርትራ መንግስት ይፈጸማል ያለውን ጭቆና የመቃወም ተልዕኮን በድጋሚ አረጋግጠዋል። አያይዞም አሁን ላይ ያለውን ፖለቲካዊና ወታደራዊ ፍላጎቶች ለማሟላት የባህር ላይ አቅም ማጎልበትን ጨምሮ ተግባራዊ አቅሙን ለማሳደግ ማቀዱን ተናግረዋል። እንዲሁም የአፍሪካ ቀንድን ሰላምና መረጋጋት አደጋ ላይ ጥሏል ያሉትን የኤርትራ መንግስት ለመታገል የኤርትራ ተቃዋሚዎች የጋራ ግንባር እንዲፈጥሩ ጥሪያቸውን አቅርበዋል። በመጨረሻም ለድርጅቱ ዓላማ መሳካት ቀጣይነት ያለው ድጋፍ በማድረጋቸው ለአፋር ብሔራዊ ክልላዊ መንግስትና ለኢትዮጵያ ህዝብ ምስጋናቸውን አቅርበዋል። ድጋፉ የድርጅቱን እንቅስቃሴ ለማስቀጠል ቁልፍ ምሰሶ መሆኑንም ጠቁመዋል። በኤርትራ በተቋሚነት የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ድርጅት ቀደም ሲል ሐምሌ 6 ቀን 2017 ዓ.ም በአፋር ክልል ሰመራ ሎጊያ ከተማ ባካሄደውና በሺዎች የሚቆጠሩ በታደሙበት ህዝባዊ ጉባኤ ማግስት ባወጣው የአቋም መግለጫ ዓላማዎቹ እስኪሳኩ ድረስ ፖለቲካዊና ወታደራዊ ትግሉን በህይወት መስዋዕትነት ጭምር ለመቀጠል ያለውን ቁርጠኝነት አስታውቆ ነበር።
ቡድኑ በመግለጫው ከኤርትራ መገንጠል በኋላ ገዢው ህዝባዊ ግንባር ለዲሞክራሲና ፍትህ ህግደፍ ከመጀመሪያውኑ በቀይ ባህር አፋር ህዝብ ላይ በርካታ የፍትሃዊ ድርጊቶችና ግፎችን ፈጽሟል ሲልም ከሷል። እንዲሁም በአፍሪካ ህብረት ቻርተር ስር የተረጋገጡ መብቶችን በተለይ ደግሞ ከአንቀጽ 1 እስከ 25 የተዘረዘሩትን በመጣስ በቀይ ባህር አፋር ህዝብ ላይ ጭካኔ የተሞላበት ጭቆናና ኢፍትሃዊነትን ተግባራዊ አድርጓል ብሏል መግለጫውም። በኢትዮጵያና ኤርትራ ባለስልጣናት መካከል የቃላት ጦርነትን ተከትሎ በአሁኑ ወቅት በድንበር አካባቢዎች ላይ ውጥረት መንግስቱን ያመለከተው ድርጅቱ የቀይ ባህር አፋር ህዝብ የጦርነት ሜዳ እንዳይሆን አስግቶናል ሲልም ይገልጻል። በድንበር አካባቢ ያለው ህዝብ እየተፈናቀለ ነው። እስከ 60 ዓመት አዛውንት ወደ ጦር ካምፕ ስልጠና እየገባ ይገኛል። ህዝቡ ወደ አጎራባች ሀገራት እንዳንሰደድ ድንበሮችን በመዝጋት ሰቆቆች ይፈጽማልም ሲልም ጠቁመዋል። በተያያዘም በሐምሌ ወር መጨረሻ ላይ ሌላኛው የኤርትራ መንግስት ተቃዋሚ ቡድን የሆነው የኤርትራ አፋር ብሔራዊ ኮንግረስ በፕሬዝዳንት ኢሳያስ አፈወርቂ ላይ ለሚካሄደው በትጥቅ የታገዘ ትግል ዝግጅት እያደረገ መሆኑን አስታውቆ ነበር። በወቅቱ አስተያየታቸውን ለዶቼ ቬለ የሰጡት የቡድኑ የስራ አስፈጻሚ ኮሚቴ አባልና ቃል አቀባይ አሊ መሐመድ ኡመር ቡድኑ በኢትዮጵያ አፋር ክልል ሰመራ ከተማ ቢሮ እንደከፈተና ስራውን ወደ አዲስ አበባ ለማስፋትም እቅድ እንዳለው ተናግረዋል። የኢትዮጵያ መንግስት እንድንሰራና እንድንናገር እድል ሰጥቶናል ያለው አመራሩ ወደ ክልሉ መመለሳቸው ከዲያስፖራ ተኮር ቅስቀሳ ወይም አክቲቪዝም መሬት ላይ ወደ ወረደ ንቁ ንቅናቄ መሸጋገር እንደሚያሳይ አክለዋል። ክስተቶቹ የመጡት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የቀይ ባህር መዳረሻ ስለማግኘት አስመልክተው በጎርጎሮሳውያኑ ጥቅምት 2023 ከሰጡት እንዲሁም ከኤርትራና ከጅቡቲ በኩል ወቀሳ ያስከተለውን አስተያየት ከሰጡ በኋላ በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ ባለበት ወቅት የመጡ ናቸው። የኢትዮጵያ የኤርትራና የጅቡቲ ድንበሮች አቋርጦ የሚኖረው የአፋር ህዝብ ከጊዜ ወደ ጊዜ አካባቢ የጂኦፖለቲካዊ እንቅስቃሴዎች ማዕከል እየሆነ መጥቷል። አድማጭ ተመልካቾቻችን ለዛሬ ያዘንላችሁ መረጃ ይመስል ነበር። ከሌሎች መረጃዎች ጋር እስክንገናኝ ሰናይ ቀን